በቦንጋ ከተማ የ60 ዓመቱን አዛውንት በመኖሪያ ቤት ውስጥ ለ3 ቀን አግተው 300,000 ብር የጠየቁት ሁለት ተጠርጣሪዎችን መያዙን የቦንጋ ከተማ አስተዳደር ፖሊስ አስታወቀ። የግል ተበዳይ ልጆች ፖሊስ ዘንድ ቀርቦ በሰጡት ጥቆማ ወላጅ አባታቸው ከሚኖርበት ከዴቻ ወረዳ ቦንጋ ደርሼ ልመለስ ብሎ ከወጣበት ጊዜ ጀምሮ አልተመለሰም። ለቤተሰቦቹ በታጋቹ የእጅ ስልክ ወደ ቤተሰብ ተደውሎ 300,000 ብር ካላስገባችሁ አባታችሁን አታገኙትም የሚል የስልክ መልእክት እንደደረሳቸውና ብሩን ለመስጠት መናኸሪያ አካባቢ ተቀጣጥረው ለመውሰድ ሲመጣ በፖሊስ ቁጥጥር ስር እንዲውል መደረጉን ነው ፖሊስ ያመለከተው። መረጃው በደረሰው በአንድ ሰዓት ውስጥ ታጋቹን ማስለቀቁን የገለጸው ፖሊስ በቁጥጥር ስር የዋለው ተጠርጣሪ የታገቱትን ግለሰብ መርቶ ማሳየቱን የገለጸው ፖሊስ ተጎጂውን ወደ ሕክምና መውሰዱና የወንጀል ድርጊቱ የታጋች ልጅ ከአረብ አገር በቅርቡ በመምጣቷ ብር ይዛ መጥታለች በሚል አባቷን አግተው ብር መጠየቃቸውን ማረጋገጣቸው ተጠቁሟል።